አልመጣችም እንዴ? አልመጣችም። ሲደመር ደሬ አንተ በእኔ ላይ ከሌላ ሴት ወልደ ብትመጣ ምን እንደማደርግ መጠየቅ አይጠበቅብህ። በትክክል መገመት አልችልም። እስኪ ቆይ እኔ አንድ ጥያቄ ልጠይቅህ። እኔ ከሌላ ወንድ ሄጄ ልጅ ቦልድ እና ብሰማ ምን ታደርጋለህ? እፈታሻለሁ። ለጊዜው እኔም እንደዛ ነው የማደርገው። ቆይ ከሌላ በድብቅ ቦልድ ትፈችኛለሽ? አሁን ላይ ሁኜ ሳስበው በቦታው ላይ ሁኜ ግን የሚሆነውን ነገር መገመት አልችልም። ልትወጪ ነው እንዴ? አይ እንዲሁ ድንገት። አዎ እከተልሻለሁ። በምትሄጂበት ቦታ ሁሉ እመጣለሁ። እንዴ ለምን ትፈልገኛል? ጥሩ ልጅ ስለሆንሽ ነው። እኔ ጥሩ ልጅ ነኝ ናታ? አዎ። እባክህ ተሳስተህ እንደ አልተሳሳትኩም። አንቺ በጣም ምርጥ ልጅ ነሽ። እሺ በቃ አሁን ሄደት ደግሞ ብታይ ሌላ ነገር ነው የሚመስላት። ትቆጣለች። አልሄድም። አሁን እንዲህ ስታወራ እኮ ልብ ያለ ትመስላለህ። ከምር ግን ቆንጆ ነሽ እኮ። እንዴ ምንድነው ቁንጅና ደጋገምክብኝ? ሁለት ጊዜ ሰላምታ አንዱ ለነገር ነው ይባላል። ግን አፍቅረሽ አታውቂ? ኧረ አውቃለሁ። ከምርሽም? አሁን ምግብ አፍቅሬ አውቃለሁ። ቆይ አሁን ምግብ ይፈቀራል? እንዴ ከራባ ነው። በቃ ምግብ ብቻ ነው የምታፈቅሪ? ሰው አፍቅር። ሰላም ሰላም ጋይስ እንዴት ናችሁ? ሁሉ ሰላም ነው ወይ? እኛ አለን እግዚአብሔር ይመስገን። እንግዲህ በዳጣ ድራማ በክፍል 25 ምን ተፈጠረ የሚለው ፓርት ይዘንላችሁ መተናማ። እንግዲህ በዳጣ ድራማ በትናንትና ዕለት እንግዲህ በባለፈው ፓርት ዳጣና አባትየው ዲኤንኤ እናረጋለን ብለው ያው ከዛ ላይ ነበር ያለቀው። እንግዲህ ዲኤንኤው ተመርምረው ልክ ሆኑ ወይ ማለት ልጁ ሆነች ወይ ያልሆነች ወይ የሚለውን ነበር ማለት ነው። እና እንግዲህ በዛሬው ክፍልም በእርግጥ ዲኤንኤው አላለቀም፣ ግን መጨረሻው ያሳዝን ያስደነግጣል ማለት ነው። መጨረሻው ነው አባትየው መጥቶ ልጅቱ አልመጣችም ማለት ነው። ለምንድን ነው ያልመጣችበት ምክንያት የሚለው ነገር በጣም ያሳስባል ማለት ነው። እሷ በጣም ፈርታለች። ምክንያቱም የሱ ልጅ ባልሆነች ምናምን ብላ በጣም ፈርታለች። ምክንያቱም ልጆቹን ሁሉ ነገር አሁን ለምዳቸዋለች ማለት ነው። ማለት እሱን አንተን የመሰለ አባት አግኝቼ እነ ውሃን የመሰለች እህት አግኝቼ እኔ ያቤጌን ጭቅጭቅ ራሱ ይናፍቀኛል፣ እንኳን ሌላው ባልላመዳችሁ ይሻል ነበር ምናምን እያለች ፈርታለች ማለት ነው። ግን እሱ ደግሞ ምንም ተፈጠረ ምንም ሁሌም ልጅ ነሽ ለስቲያውል እሱ የፈለገው ዲኤንኤው ለእናቲቱ ሊናገረም ስላሰበ ይሁን ምን ይሁን አላውቅም። ዲኤንኤው ተመርምሮ ልጄ ናት ብዬ ኮራ ብዬ እንዳወራ ነው ለቀጣይ ለሚፈጠሩት ነገሮች የሚለውን ነው ማለት ነው። እሱም ጭንቀት ይዞታል። ባይዘወይ ምን ያው እናቲቱ ሚስቱ ጋር ተኝቶ እንቅልፍ ቢብሎታል ማለት ነው። ማለት እንቅልፍ ሊይዘው አልቻለም ማለት ነው። ምክንያቱም የዳጣ ነገር ስላሳሰበው፣ ምክንያቱም እሷ ብዙ ነገር አውርተዋለች። ከብዙ ነገርም በልጅነቷ የደረሰባትን በልጅነቷ ብዙ ነገር እንዳሳለፈች ሰዎች ክፉ ናቸው እንዳልን አንድኛው ጥሩ አንድኛው ደግ ያደርግልኛል ምናምን ብላለች ማለት ነው። ምክንያቱም በልጅነቷ ብዙ ነገር አሳልፋለች። ያለ እድሜዋ የማይሆኑ ነገሮችን ተጋፍጣ ነው ያሳለፈችው ማለት ነው። እንግዲህ ያንን ካልኩሌት በማድረግ ነው መሰል ሰውየው እንቅልፍ አልይዘውም። እንግዲህ ሚስቱ ምን ሆነ ነው እንቅልፍ ማይዘ ምናምን ስትለው ያው እንደዚህ ስለሆነ ነው የዳጣ ነገር ነው የሚያሳስበው ሲላት፣ ምንድን ነው የዳጣ ነገር የሚያሳስበው? አንተ አልወለድካት የወለዳት ይጨነቅ እንጂ እያለችው ነበረ ማለት ነው። እንግዲህ የወለዳትማ ይጨነቃል፣ ግን እኮ ባልየው ማለት ነው አባትየው ከሌላ ሚስት እንደወለዳት ሚስቱ አታውቅም ምናምን ስትለው፣ እንግዲህ በራስ ላይ ፍርድ መፍረድ
ማለት የራስን ፍርድ ዝም ብሎ በሰው ተሆኖ መስማት በጣም ከባድ ነው። እንግዲህ ሲንዘላዘል ያመጣትን ታዲያ አንተ ምን ልታረግ ነው? እንግዲህ ያው እሱም የራሱ ጉዳይ ስለሆነበት ነው የተጨነቀው እና እሺ እኔ እንደዚህ ባርጌ ብመጣ ምን ታረጊያለሽ ምናምን ሲላት ያው ለጊዜው ምፈታህ ይመስለኛል በቦታው ላይ ሲሆን ደግሞ አላቅም አለችው እና እሷ ደግሞ አንተ እኔ እንደዚህ በሆነ ምን ታረግ ነበር ምናምን ስትለው ፈታሻለሁ ነው ያለው። ዳይሬክት የማይዋሸውን እንግዲህ ምን እንደሚፈጠር አናቅም። በትናንት ነው ደግሞ ዴቢ ጨመት የቀን ግማሽ ነው ብላለች ሰላምዬ። ማን ነው አቢጌል ምን ነክቷት እንደሆነ ያው የነካት ችግር ይታወቃል። ምን እሱም ያው ናታንን ለማሰማመጥ ስትል ነው። ግን ባህሪ አይደበቅም። ጥሩ ሰው ሆና ነበረ። እንግዲህ ሰላምዬ ላግዝሽ ልወልውልሽ ልጥረግልሽ ስትላት ነበር ማለት ነው። እነ ሰላም ራሱ ገርሟቸዋል። ምን ሆና ነው ኤቢ ናት ወይስ ማንን ሌላ ሰው ናት እሷ ናት ምናምን እያሉ ነበር ሰላም እና ናታን ሲያወሩ እና አሪፍ ሆናለች። ግን ምን ዋጋ አለው መጨረሻ ላይ ደግሞ ዋገጭ ምናምን ስትል ነበር። ያው ናታን ለማስማመጥ የሚደረግ ነገር ስለሆነ አይቆይም። ዳጣን ስተሳደብ ነበር እና እኔ ሱፐር ማርኬት ምናምን አለችው። ሱፐር ማርኬት ሄዶ ሲመለሱ መንገድ ላይ ስታገኛት ቦግ አለባት። ቦግ እና ለምንድን ነው ሚስትህ የምትቀረው ምናምን እያለችው ነበር ዳጣ። ማናት ሚስቴ ምናምን ሲላት እንደዚህ እያለች የነገችን ብንጋባ ደስ ይልሻል ምናምን ሲላት አይገስ እሷና ዳጣና ልጅዬ ውስጥና ውስጣቸው እኮ ተገናኝቷል። ግን ያው እሱ ገልጿል። በእርግጥም እሷ መግለጽ አክሰፕት ማድረግ ነው ያቃታት። ምክንያቱም የፍቅርን ፊሊንግ ስለማታውቀው ነው ማለት ነው። እንግዲህ እንደዛ ብላታለች። ያው ለምንድን ነው የምትቀናው ምናምን ብላ ስትጠይቀው ያው ስለምትቀናብሽ ነው ባንቺ አንቺ እኮ ጥሩ ልጅ ነሽ ምናምን እያላት ነበር። እና መጨረሻ ላይ ደግሞ እኔ ብጠፋ ማለት ከዚህ ቤት በወጣ አንተ ትፈልገኛለህ ወይስ አልፈልገኝም ምናምን እያለችው ነበር ናታንን። ለምንድን ነው የማልፈልግሽ? እፈልግሻለሁ። ለምንድን ነው የምትፈልገኝ? ያው ጥሩ ሰው ስለሆንሽ አንድ ምናምን እያላት ነበረ። አንድ ምሽት አብረው ቁጭ ብለው እንግዲህ ሚስት ብታይ ትቆጣለች። ሂድ ግባ ምናምን እያለችው ነበረ እና ቆንጆ ነች ምናምን እያለ እሱም ለማስማማት ሞክሯል። ይሄንን ነገር አትበላይ ደጋገምኩኝ አይደለም ምናምን እያለች እየተሽኮረመመች ነበር ዳጣ ማለት ነው። እንግዲህ ያው እሱ እስከ ጥግ ድረስ ነው መከተልሽ ብሏታል። ያው እሱ ሳይሆን ያው ያስገድደዋል ግዴታ ውስጡ ያለው ፍቅር። እሷም ያው ትንሽ ዝሮ ትወደዋለች መናገር ምናምን ስለደበራት እና ከኤቢ ጋር ምናምን ስለሆነ አሁን ደብራት እና ያላችሁ በሰላማችሁ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ ባይ